Hello, here we are again. Ahlan Skeletal System, grade 11, lecture 3. In this lecture, of course, a very short lesson on types of bones. There are many different ways to classify bones, and therefore we should see one based on their size and shape. There are classifications here. ስለዚህ የአጥንት አይነቶች ዋና የአጥንት አይነቶች የምናየው በስኬሌታል ሲስተም grade 11 biology. Based on their shape, there are 5 different types of bones in the human body. Yes, እነዚህ ናቸው እንግዲህ አምስቱ: long bones, short bones, flat bones. ቅርጽ አልባ ይባሉ ደግሞ ዴፊኒት የሆነ ቅርጽ የሌላቸው ወይ ፍላት አይደሉም ወይ ሾርት አይደሉም ወይ ሎንግ አይደሉም። እነሱ ኢሬጉላር ቦንስ ይባላሉ። በተለይ የጀርባ አጥንቶች እንደዛ ናቸው። ሲሳሞይድ ቦንስ ይባላሉ። ሲሳሞይድ ቦንስ ቴንደን የለበሱ ሚጢጢ ሲሳም የሚባል ሲድ አለ። እዛ ዘርፍሬ ቅርጽ ስላላቸው ነው። በተለይ የጉልበት አጥንት በዚህ ውስጥ ካታለችና እነዚህ ናቸው አምስት ዋና አጥንቶች። the first long bones, larger than they are wide. I mean longer than they are wide. ከስፋታቸው ይልቅ ቁመታቸው ያይላል ማለት ነው። ምንም ይሁን ብቻ ቁመት ከበለጠ ከስፋት በዚህ ካታጎሪ ውስጥ ነው ያሉት። they have long and thin shape. long and thin bones, long thin, longer than they are wide ብለን እንገልጻቸዋለን። They are found in the limbus and act as levers for movement. የእንቅስቃሴ ድጋፍ ሆኖ የሚያገለው ሊምብስ እጅ ላይ ስትሄዱ የላይኛው የእጃችን አጥንት ሁመረስ የሚባለው፣ ከታች ደግሞ ራዲየስ እና ኦርና አሉ። ስትሄዱም በዳፋችሁ ላይ ስትሄዱ የእንትን አጥንቶች የሜታካርፓል አጥንቶች፣ ከዛ የጣት አጥንቶች ራሱ እዚህ ውስጥ ነው፣ ሎንግ ቦንስ ውስጥ ነው ያሉት። ኤግዛምፕል ስጣችሁ ፌሙር፣ ታይቦን የጭን አጥንት የሚባለው፣ ሂመረስ አፐር አርም የሚባለው፣ ራዲየስ ኦልና፣ ቲቢያ፣ ፊቡላ፣ ሜታካርፓልስ፣ ፋላንጆች ራሱ የጣት እንትኖች የጣት አጥንቶች በዚህ ውስጥ ያሉት ማለት ቲፒካል ኤግዛምፕል ይሄ ነው። ሎንግ ቦን የሚባለው ይሄ እንግዲህ የፌሙር አጥንት ነው። አጭሩ ግሮስ አናቶሚ ትንሽ ገለጻ ከዚህ በፊት ዲስከስ አድርገናል። ግሮስ አናቶሚ ኦፍ ሎንግ ቦን ይላል። ኤግዛምፕል ምን አለው? ሎንግ ቦን ዲያፋሲስ የሚባል መሃል ያለው ረጅሙ ስፍራ መሃል ላይ ሜዱላሪ ካቪቲ ያለው ዲያፋሲስ or the middle cylindrical shaft in the body of this such long bone and with outer layer of compact bone. ይሄ ሻፍቱ ወይንም ቦዲ ወይንም ዲያፊሲስ የሚባለው ከውጪ ጣጣ የሚባለው ያጥንት ይሄ ኮምፓክት ቦን ነው። ውስጥ ሜዱላሪ ካቪቲ ያለው ሜዱላሪ ካቪቲ እንግዲህ የሎ ቦን ማሮ መከማቻ ስፍራ ነው። ሁለት ኢንዶች አሉት። እንደዚህ ሁለት ኢንዶች ኤፒፊሲስ ነው የሚባሉት። growing bones add lengths እንግዲህ ሲያድጉ ቅድም በሌላ ስላይድ ላይ አውርተናል። ሲያድጉ እዚህ ኤፒፊሲያል የሚባል ፕሌት አለ። እዛ ነው እድገት፣ በተለይ ልጆች ላይ ነው ይሄ እድገት። አጥንት እድገቱን የጨረሰበት ሰው አዳልት ኤፒፊሲያል ፕሌት የለም፣ ላይን ነች፣ ቅሬት ላይን ነች፣ ኤፒፊሲያል ላይን ነች። ሜታፊሲስ የሚባለው ኤፒፊሲስ እና ዲያፊሲስን የሚለይ ሌየር ነው። joins diaphysis and epiphysis. Epiphyseal growth plate in children አለው። growing bones adding lengths at the epiphyseal plate ከዚህ በፊት አይተነዋል። እዚህ ጋር እንደምታዩት ይሄ ቦን አናቶሚ I'm sorry it's በጣም
ታይኒ ነው አይታይም ለኔ እናንተ ልታዩት ትችላላችሁ ግን በሌላ ሌክቸር ላይም ስላለ don't worry about this or even you can go and search for better diagram from the net the epiphyseal plate in the adult ፌድ ያረጋል እና becomes epiphyseal line ነው የሚባለው እድገቱን ስለጨረሰ አጥንት የቁመት እድገቱ articular cartilage ጫፍና ጫፍ ላይ አጥንት articular cartilage ያለው ብያችኋለሁ መጋጠሚያ ስፍራ ነው ጫፎቹ ምን ለብሷል የካርቲሌጅ ልብስ ለብሷል ይሄ ሾክ አብዞርበር ነው የፍሪክሽንን ጉዳት ለመቀነስ ተፈጥሮ ያደረገችው ሶፍት ከቨሪንግ ነው እዚህ ጋር እንደምታዩት ይሄው እዚህ ላይ ቤተር ነው ይሄ ስፖንጂ ቦን ጫፍና ኤፒፊሲስ የሚባለው ውስጡ ስፖንጂ ቦን ነው እዚህ ጋር አርቲኩላር ካርትሌጅ አለ ጫፍም እዚህ ጋር አርቲኩላር ካርትሌጅ እነዚህ እንግዲህ ፕሮቴክሽን ናቸው ከዚች እስከዚች ዲያፊሲስ ነው ዲያፊሲስ ረጅም መሃል ያለው ሻፍት ወይንም ቦዲም ይባላል ውስጥ ክፍት ስፍራ አለው እሱ ቦን ማሮ የሎ ቦን ማሮ ስፍራ ነው እንግዲህ ሎንግ ቦን ስላነሳን ነው ስለ ሎንግ ቦን ስናወራ ጫፍና ጫፍ ይሄ ስፖንጂ የሚባለው ቦን ውስጥ ሬድ ቦን ማራው ነው ያለው የደም ሴሎች የቀይ ደም ሴል ዋይት ብለድ ሴልስ እና ፕላትሌትስ መስሪያ ስፍራ ነው when we come to the second type of bone opposite to the long short bone short bones almost equal cube shape ያላቸው ልትሏቸው ትችላላችሁ እኩል ቁመትና ስፋት ያላቸው equal width and length roughly not exactly they often support and stability they are often used for stability support and they do have they so of course limited motion inner layer of spongy bone እነዚህ አጥንቶች እንግዲህ ይሄ ሜዱላሪ ካቪቲ ያላቸው inner layer of ውስጥ ስፖንጂ ቦን ነው ከላይ ቲን የሆነ እንደ ሎንግ ቦኖች ወፍራም ኮምፓክት ቦን ያላቸው በስሱ ቀጭን የሆነ ኮምፓክት ቦን በውጭ በኩል አላቸው ሜዱላሪ ካቪቲ ያላቸው ውስጥ ስፖንጂ ነው እዛ ስፖንጂ ቦን ውስጥ ምን አለ ብዙዎቹ ላይ ምን አለ ሬድ ቦን ማሮ አለ ስለዚህ they are the ties for hematopoiesis you remember no medullary cavity ብለናል ኤግዛምፕሎች እነዚህ ካርፓል አጥንቶች የሚባሉት ናቸው የአምባር ማያ የሚባለው ነው ካርፓል እንግዲህ ሪስት ቦንስ እና ታርሳልስ እግር ጋር ስትሄዱ የቁርጭምጭሚት ስፍራ ላይ ያሉ አጥንቶች ናቸው እዚህ ጋር ታዩታላችሁ እዚህ ጋር ካርፓል ቦን ነው መዳፍን ያመጣ ነው ካርፓል ቦንስ 8 አጥንቶች አሉ you remember okay the third flat ቦኖች ናቸው እነዚህ ጠፍጣፋ የሚባሉ አጥንቶች ናቸው flat surface አላቸው have flattened and broad surfaces for protection for attachment for muscle attachment እና for protection አብዛኛው cover and protect እነዚህ ፍላት ቦኖች የታሉ ካላችሁ እንግዲህ ጭንቅላት ነው የሚገለጸው እዚህ cranial bones ይሄ cranial bone ነው ወይ occipital ነው ወይ temporal ነው ወይ parietal ነው ወይ frontal ነው cranial bones ናቸው thin layer of spongy bone sandwiched between outer layers of compact bones you see ውስጡ አሁን ሜዱላሪ ካቪቲ ያለው ከላይ thin layer of spongy bone ከውስጥ በምን ከላይ ሳንድዊች የሆነ ኮምፓክት ቦን ከላይ አለው ማለት ነው ጠንካራ ነው ሪሌቲቭሊ ወፍራም ጠንካራ ነው ምክንያቱም ብሬን ነው ከቨር አድርጎ ፕሮቴክት የሚያደርገው this is very important እዚህ ጋር ክሮስ ሴክሽኑ ስታዩት ይኸውላችሁ ይሄ ኦፈር ያለ ከላይ ከስርም ኦፈር ያለ ኮምፓክት ቦን ነው ውስጡ ሜሽ ወርክ አለ ሜሽ ወርክ ኮኔክቲቭ ቲሹ ሜሽ ወርክ ኮላጅን ጨምሮ እዚህ ውስጥ እንግዲህ ምኖች አሉ ሬድ ቦን ማረው ይኖረዋል ስለዚህ
it is one site of production of blood cells and platelets, of course. No medullary cavity examples, flat የሚባሉት cranium, skull bone, ilium ይባላል ilium የፔልቪስ ወይም የዳሌ አጥንት የላይኛው ሰፊው ክፍል ነው ilium ይባላል እሱ ስትሄዱ ደረት ላይ ያለ የጡት አጥንት ይሉታል breast bone እሱም በዚህ ውስጥ ነው የሚካተተው sternum and ribsoችም broad ከሚባሉት ውስጥ ይካተታሉ የጎድን አጥንቶች እዚህ ውስጥ ነው ያሉት scapula የሾልደር ብሌድ ይሉታል shoulder blade የትከሻ ሰፊው አጥንት ነው almost triangular shape ያለው broad ውስጥ ነው የሚካተተው the four types of bones are እነዚህ ናቸው እዚህ የምታያቸው የጀርባ ላይ ስትሄዱ የጀርባ አጥንት ያከርካሪ አጥንቶች irregular ናቸው regular bones አንዱንም ካልመሰሉ complex unconventional shapes that do not fit into any of the above categories ወይ short አይደለም long አይደለም flat አይደለም ከነዚህ ውስጥ ባይመደብ ከሆነ regular complex unconventional shape ካለው ወጣ ገባ ቅርጽ ካለው ወደ ውጭ ያፈነገጡ ነገሮች ካሉት irregular bone have shapes that do not conform to the above three types and odd shape አለው ይባላል various amounts of spongy bone in the inner layer and with outer layer of compact bone ከውጫውንም ለእንደሌሎቹ compact ውስጥ ግን spongy ስለዚህ medullary cavity የለውም ብለንም ገልጸው እና በብሬድ ቦን ማራው ነው ይሄ spongy bone ከውስጥ የምታዩት እዚህ ጋር this is spongy ከላይ ልብሱ ምንድነው compact bone ውስጥ spongy ነው this spongy bone contains red bone marrow usually no medullary cavity ስለዚህ ፋት ስቶር ያደርግም ማለት ነው እነዚህ አጥንቶች vertebrae አንድ ነው sacrum ማለት የጀርባ አጥንት የመጨረሻ አምስት እርስ በርስ ፊውዝ ያደረጉ እንትኖች ነው of course sacrum ነው coccyxን ጨምሮ irregular ነው temporal mandible palatine nasal bones እነዚህ የፊት አጥንቶች ናቸው ፊት ላይ ያሉ ናቸው facial bones የፊት አጥንቶች coxal ማለት የሂፕ bones ወይም የዳሌ አጥንት ግን ኢሊየም ሳይሆን ischium እና pubis የሚባሉት ናቸው በተለይ ischium irregular ነው coxal bones ግን የዳሌ አጥንት ነው የዳሌ አጥንት ሁሉ አይደለም የላይኛው ፓርት ኢሊየም ነው ኢሊየም ከፍላት ቦኖች ይመደባል ሌላ irregular shape የተረከዝ ወይንም heel bone የሚባለው calcaneusን ታውቁታላችሁ calcaneus irregular bones okay now the fifth type sesamoid bones ይባላሉ small flat sesame seed shaped bones እነዚህ ብዙ ጊዜ በምን ይከበር embedded በምን ውስጥ የተቀበሩ ናቸው tendon መስልና አጥንትን በሚያገናኝ connective tissue የተሸፈኑ ናቸው prevent ምንድነው እንትን የሚለው they prevent wear and tear on tendons የቴንደን ድጋፎች ናቸው ቴንደን ላይ የሚደርስ wear and tear መፋተግና ጉዳቱን ለመቀነስ ተፈጥሮ ዛራ ያረጋቻቸው የቴንደን ጠባቂዎች ናቸው ለዚህ sesamoid bones example patella ወይንም kneecap የጉልበት አጥንት የምትባለው ነች እቺ ነች በላይኛው ይሄ ፌሞር ነው I mean yes ፌሞር ነው ይሄ the tibia እና fibula አጥንቶች ይሄ tibia ነው of course የጉልበት መጋጠሚያ ላይ ነውና ከላይ connective tissue ወይም tendon ያለብሰዋል ማለት ነው and last they are not counted of course last sacral bones የሚባሉ አሉ sacral bones እንደናቸው also known as wormian bones ሲሏቸው wormian bones ራስ ቅላ አይቆጠሩም እነዚህ እንደ
ከ206 አጥንቶች አይቆጠሩም of course እነዚህ some sources ይላል some sources also identify sutural Womian bones which are tiny extra bone pieces that occur within the suture joints of the skull suture ሲል ጭንቅላታችሁ ላይ ያለው skull ላይ cranial sutures now the stereo you can have this ለምሳሌ እነዚህ cranial አጥንቶች እቺ ነው ትንሽዬ አጥንት እዚህ ጋር በመሃል በሰፌቱ መሃል ትንሽዬ ለብቻው አለች አይተቆጠረም 206 አጥንቶች ውስጥ እንደ አንድ አይቆጠርም ሚጢጢ ነው very tiny እነዚህ ነው sutural bones ብለው ካሉበት ስፍራ አንፃር የሚገልጿቸው they are very tiny okay therefore this is my lecture on types of bones based on their shape size okay please stay awake work hard and there will be plenty to eat bye bye love you